ታላቁ አባት ሊቀ ኅሩያን ቆሞስ አባ የይስ ካሳሁን ቅዱስ አስከሬናቸው ወደዚህ ወደ አውደ ምሕረት እየመጣ ነው የሚገኘው። እጅግ በጣም እናዝናለን። ለቤተሰብ ሁሉ ለኦርቶዶክሳውያን ክርስቲያኖች ሁሉ መጽናናትን እግዚአብሔር ያድልልን። እንግዲህ ኦርቶዶክሳውያን ክርስቲያኖች ሊቀ ኅሩያን ቆሞስ አባ የይስ ካሳሁን እጅግ በጣም ወንጌል ናቸው። ሕይወታቸው ያስተምር ነበረ። ብዙዎቻችንን ያሳደጉን ያስተማሩን አባታችን ናቸው። ዕረፍተ ሥጋ እስከሚገታቸው ድረስ በቤተ ክርስቲያናችን ተጣብቀው ነው የኖሩት። የብሕትውና ጊዜያቸው እጅግ በጣም ያሳዝናል። በብሕትውና የኖሩ ናቸው። በዚህ በአዳማ ከተማ ታላቅ የቤተ ክርስቲያን ዋርካ ናቸው። ዛሬ በሕይወት አጥተናቸዋል። በረከታቸው በእኛ ላይ ይደርብን። ከዚህ በኋላ የምንማረው እንደሳቸው እግዚአብሔርን በቅንነት ማገልገል፣ ቤተ እግዚአብሔር ውስጥ ጥብቅ ብሎ መኖር ከሳቸው ትምህርት ነውና በእውነቱ እግዚአብሔር ኦርቶዶክሳውያን ክርስቲያኖች ምእመናንን ያጽናናልን። እግዚአብሔር ያጽናልን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አበው ካህናት፣ መምህራን፣ የዚህ የጉባኤ ታዳሚዎች ሁላችሁም ባሰባሰበን በእግዚአብሔር ፍጹም ሰላም እንደምን አላችሁ? ይህንን ጊዜ ባርኮ ቀድሶ የሰጠን አምላካችን ክብር ምስጋና ይድረሰው። ምናልባት በዚህ በጉባኤው መካከል ላይ የኔታ ሊቀ ኅሩያን አስከሬን እንዲመጣ የተደረገው የጉባኤው መስራች ስለሆኑ ነው። እግዚአብሔር አጋጠመ። ብዙ ዋጋ የከፈሉ ለቤተ ክርስቲያን በተለይ ለዚህ ለቅዱስ ገብርኤል ካቴድራል እስከሚባልበት ድረስ ዋጋ የከፈሉ ታላቅ አባታችን፣ መምህራችን፣ መካሪያችን ናቸው። ለሳቸው ያልሆነ ጉባኤ ለምንም አይሆንም በማለት ነው። የጻድቅ ሰው ሞቱ የከበረ ስለሆነ ማለት ነው። የደጋግ ሰው እረፍት በእግዚአብሔር ፊት የከበረ ነው ይላሉ ብዙ መጻሕፍቶችና በዚህ ልናከብር አመጣን። የሚያስለቅሰን በጎ ስራቸው አባትነታቸው ነው እንጂ አልቃሻ እንዳንሆን ብዙ አስተምረውናል። ሊቀ ኅሩያን ሕይወታቸው፣ ኖሯቸው፣ አገልግሎታቸው ሁሉ ሁልጊዜ በእያንዳንዳችን ፊት መርህ ሆኖ የሚኖር ነው። ምንም የማይደለዝና የማይጠፋ ምንኩስና ሕይወትን በከተማ ውስጥ ገዳም አድርገው የኖሩ ሁሉ የሚመሰክራላቸው ደጉ አባት ናቸው። ስለዚህ አልቃሻ ሆደ ባሻ እንድንሆን ሳይሆን በሃይማኖት እንድንጠነክር ነው ፈለጋቸውን ተከትለን ማለት ነው። ሲያስተምሩን፣ ሲመክሩን፣ ሲያጽናኑን፣ ሲያበረቱን የነበረው በዚህን ቀን በመከራ ቀን እንድንጠነክር ነው፣ እንድንበረታ ነው። ታዲያ እንዲህ የሚጸልይ አባትን ማጣት ለቤተ ክርስቲያንም ለቦታችንም ከባድ ነው። ጸልየው የሚያስታርቁ በዕለቱ ጠይቀው እግዚአብሔር ቤትን አንኳኩተው የሚያስከፍቱ ደግ አባት ናቸው። በአሁኑ ሰዓት የጉባኤውን ሂደት ሰዓት እንዳልፈጅ ካሁን ወደ ያለውን መርሃ ግብር ለመንገር ነው። አሁን ቅዱስ ክቡር አስከሬናቸው ወደሚወዷት ቅኔ ማህሌት ያርፋል ማለት ነው። ሁልጊዜ ታመው እንኳን አመመኝ የማይሉበት ሁልጊዜ የሚጸልዩበት ወደ ቅኔ ማህሌት እናሳርፋለን። ሌሊት ካህናቱ ስብሐተ እግዚአብሔር ሲያደርሱ ያድራሉ። ብፁዕነታቸው ተገኝተው ቃለ ምዕዳን ቃለ ቡራኬ ይሰጣሉ። ጠዋት ከ10 ሰዓት ጀምሮ ወደ ደብረ ሊባኖስ ጉዞ እናደርጋለን ማለት ነው። እንደ እግዚአብሔር ፈቃድ የተማሩበት ሁሉን ያወቁበት ቤተ ክርስቲያናቸውን እንዲያገለግሉ ትጥቅ የታጠቁበት መናፍቅን በትምህርታቸው ድል እንዲነሱ የታጠቁበት ብዙውን ያዩበት ወደ ታላቁ ገዳም ደብረ ሊባኖስ 11 ሰዓት ጀምረን ጉዞ እናደርጋለን ማለት ነው።
መሄድ የምትፈልጉ ሰዎች በእንደዚህ ያዘጋጁት ተመዝግባቸው ልክ 11 ሰዓት በብፁዕነታቸው ቡራኬና ቃለ ምዕዳን ወደ ደብረ ሊባኖስ ጉዟችንን እናደርጋለን። ይህንን አስባችሁ የበረከቱ ተሳታፊዎች እንድትሆኑ ነው። የካቴድራሉ አበው ካህናት ካቴድራሉ በቂ መኪና አዘጋጅቷል ማለት ነው። ሁሉ መምህራን አብረን ስናገለግል የነበርን አብረን እንሄዳለን። ለዛሬ ያልሆነ አገልግሎት መቼውንም አይሆንም ማለት ነው። ብዙ መናገር ስለማስፈልግ ነው። አሁን ለካቴድራሉ ካህናት ሙሉ አዘጋጅቷል። ካቴድራሉ ሄደን በረከት ተቀብለን ነው የምንመጣው። አልቅሰን አይደለም የምንመጣው። አልቅሰን ተበሳይተን ሆድ ብሶን አይደለም የምንመጣው። በቅዱሱ በታላቁ አባት አማካኝነት ከዛ ከቅዱስ ቦታ በረከት ተቀብለን ከቅዱስ አስከሬናቸውን በረከት ተቀብለን በሰላም ወደዚህ እንመጣለን። ከዛ በኋላ ያለውን መርሃ ግብር እየተከታተል እንነግራቸዋለን። የአባታችንን የታላቁን የገብረ መድኅንን ነፍስ በቅዱሳኑ ቦታ ያኑርልን። በረከታቸው ከሁላችን ጋር ይሁን። ሰላም ጊዜ ይሁንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ማስተሰርይልን ዘንድ ለዘላለሙ አሜን። ማይሰራ ኃጢአት እግዚአብሔር ፍታ። ሰላም እግዚአብሔር ከሁላችን ጋር ይሁን።
ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ካህናት ማሰልጠኛ መንፈሳዊ ኮሌጅ የበላይ ኃላፊ፣ የቅዱስ ሲኖዶስ ቋሚ አባልና በኢትዮጵያ የሃይማኖት ተቋማት ቦርድ ሰብሳቢ፣ ሊቀ ካህናት ቀሲስ ነጋሽ የሀገረ ስብከታችን ዋና ስራ አስኪያጅ፣ መጋቤ ጥበባት ቀሲስ ጌቱ ሙቲ የሀገረ ስብከታችን ምክትል ስራ አስኪያጅ፣ ሊቀ ሊቃውንት አባ አትናቴዎስ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ካህናት ማሰልጠኛ መንፈሳዊ ኮሌጅ አበምኔትና ርዕሰ መምህር፣ የዚህ የሀገረ ስብከታችን የየመምሪያ ክፍል፣ የዚህ የርዕሰ ከተማችን አድባራት ገዳማት አስተዳዳሪዎች፣ አበው ቆሞሳት፣ የዚህ የካቴድራሉ አበው ካህናት፣ መምህራን፣ በዛሬው ዕለት የኔታን ሊቀ ኅሩያን ሽኝት ለማድረግ የተሰበሰባችሁ ምዕመናን ሁላችሁ በእግዚአብሔር ሰላም እላችኋለሁ። እንደምን አላችሁ? በቸርነቱ ጠብቆ ለዛሬው ዕለት ያደረሰን አምላካችን ክብር ምስጋና ይድረሰው። እነሆ በአሁኑ ሰዓት እንግዲህ ወደ መጨረሻው ሽኝት ላይ እንገኛለን። በተለይ ጊዜ በሐዘናችንም በደስታችንም የማይለዩ ብፁዕነታቸው ስንደሰት በደስታው ቦታ ላይ ተገኝተው ባርከው ደስታው የሰላም የበረከት እንዲሆን የሚባርኩን፣ የሚመክሩን፣ የሚያዝናኑን በሐዘናችን ላይ ተገኝተው እንዲሁ እንድንበረታ እንድንጠነክር በጸሎታቸውን በመምከርም ያሳደጉን አሁን ወደፊት በጸሎታቸው የሚጠብቁን ብፁዕነታቸው በካቴድራላችን በአሁኑ ሰዓት ስለተገኙልን እንኳን ደህና መጡ፣ የብፁዕነቱ በረከት ይደርሰን እንላለን። ሰዓታችንን ለመጠቀም ያህል ከዚህ በመቀጠል ብፁዕነቶ ለተሰበሰቡት መንፈሳውያን ልጆቹና እንዲሁም ምዕመናን ቃለ ምዕዳን ቡራኬ እንዲሰጡልን የበለጠ ደግሞ እንድንጽናና ቃለ በረከት እንዲሰጡልን በአክብሮት ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሀገረ ስብከታችን ስራ አስኪያጅ፣ ምክትል ስራ አስኪያጅ፣ ሀገረ ስብከታችን ሰራተኞች፣ የአድባራት እና ገዳማት አስተዳዳሪዎች፣ በዚሁ ታላቅ ሐዘን ከልዩ ልዩ ቦታ የመጣችው ሊቃውንተ ቤተ ክርስቲያን፣ የዚሁ ካቴድራል አስተዳዳሪና ሊቃውንት፣ ካህናት፣ ዲያቆናት፣ ምእመናን ወምእመናት ይህንን በዚህ መርሃ ግብር የተገኛችሁ በሊቀ ኅሩያን እረፍት ምክንያት የተገኛችሁ ክቡራንና ክቡራት ሊቀ ኅሩያን አባ ኢየሱስ የቤተ ክርስቲያናችን አገልጋይ ለብዙ ዓመታት ያገለገሉ ስመ ጥሩ የሆኑ አገልጋይ፣ ከተማውን የቆረቆሩ የካህናት መጀመሪያ፣ የአስተማሪዎች መጀመሪያ፣ ለብዙ ዓመታት ያገለገሉ በዚህ ደብር
ካቴድራል የደከሙ የወጡ የወረዱ ሰው ባልነበረበት ጊዜ ሰውን ለመፍጠር ለማስተማር የደከሙ ከዚህ ካቴድራል ገና ካቴድራል ሳይባል በፊት በመቃኞ ጀምረው የመጀመሪያ አባት መሆናቸውን ሁላችንም እናውቃለን። ከእነ አባ እስጢፋኖስ ጋር በመሆን ከታላላቅ አባቶች በመሆን የቆረቆሩ የከተማችን የምስራቅ ሸዋ የናዝሬት አዳማ ታላቅ መምህር ሆነው ያገለገሉ ነበሩ ነው የሚባለው ጊዜ በኋላ ነበሩ። ሊቀ ኅሩያን ከአፋቸው ክፉ የማይወጣባቸው ትዕግስተኛ፣ ታራሚ፣ ጾመኛ፣ ራሳቸውን የጣሉ ራሳቸውን የናቁ በታላላቅ ገዳማት የቤተ ክርስቲያናችንን እውቀት ሙያ የያዙ የበረከት አባት ነበሩ። እኔም እስከማውቃቸው ድረስ በምስራቅ ሸዋ በዚህ በሀገረ ስብከታችን ለብዙ ዓመታት በስብከተ ወንጌል ኃላፊ ሆነው በልዩ ልዩ አገልግሎት ያገለገሉ ታላቅ መምህር ሕግ የሕግ መምህር ሆነው ይህንን ክፉውን ዓለም ይህንን ብዙ የማይጥመው ዓለም የማይመቸውን ዓለም ሳይመቻቸው እንደተመቻቸው መስለው ራሳቸውን የትዕግስት የበረከት አባት ነበሩ። ሊቀ ኅሩያን ድምፃቸው አይሰማም፣ ከአፋቸው ክፉ ነገር አይወጣም። ሁሉም ነገር በሆዳቸው፣ እውቀታቸው ደግሞ የእውቀት መድበል ምሁራን ከምንላቸው አባቶቻችን አንዱ ናቸው የነበሩ ሊቀ ኅሩያን። በዚሁ የካቴድራል በሚሰራበት ጊዜ እንደ ሽማግሌም እንደ አባትም እንደ መካሪም እንደ ዘካሪም ሆነው ኮሚቴዎቹን ሰዋጓዮቹን እያስማሙ እያሳረቁ አይዟችሁ እያሉ ያገለገሉ መምህር ነበሩ። ሊቀ ኅሩያን ነበሩ ነው የሚባለው። ሰው ኑሮ ያው ነው። ወደ እነ አባ እስጢፋኖስ ወደ ጓደኞቻቸው ወደ ታላላቁ መሪዎች አባቶች ይህን ሕንፃ ቤተክርስቲያን ያነጹ የሰሩ የደከሙ አባቶች ስምን መጥራት እገሌ ቢጠራ ብዙ የሌላውን አእምሮ ስለምነካ የታላላቅ አባቶች በዚሁ ካቴድራሉን ሰርተው ያስረከቡን አባቶች ቦታውን መሬቱን ሁሉ የመጀመሪያ መስራቾች ወደ ነበሩት ወደ ተጓዙት ከእነሱ ጋር ለመኖር መርጠው ሊቀ ኅሩያን ዛሬ በዚህ መንገድ በዚህ ካቴድራሉ ከሁላችንም እየተሰናበቱ ወደ ሌላ ዓለም ወደ ዓለም እግዚአብሔር ወደሚናፍቋት ወደሚወዷት ይወዷት ከዚሁ ነው ሲመኙላት ወደ ነበረችው ወደ እውነተኛይቱ ቦታ ወደ ዓለም እግዚአብሔር ዛሬ እነሆ ተሰናብተው እኛም እየሰናበትን ያለ ነው። እሱ መምህረ ሕግ በረከት የበረከት አባት የፍቅር አባት እኔ በእውነቱ ከሁሉ በላይ የምነግራቸውን የሚነግሩኝ የሚሰሙኝ
እንዲያደርጉ እሺ፣ በዚህ ውጡ እሺ፣ ወደዚህ ሂዱ እሺ፣ እሽታ ብቻ። አንድ ቀንም ወደ ኋላ ብለው ወደ ተለያዩ ቦታዎች ጭቅጭቅ ወደ በዛባቸው፣ ሁከት ወደ በዛባቸው፣ ግርግር ወደ በዛባቸው ይህ ግርግርታው ዓለም ብዙ ግርግር ይፈጠራልና በዚያ ብዙ ፈተናዎች እየሄዱ እንደ ውሃ ተሸክሞ እንደሚሄድ መኪና በዚህ እንደምናየው እሳት አደጋ ሄዶ እንደሚያጠፋ ግብረ ኃይል የሚያገለግሉ ሲያገለግሉ የነበሩ አባት ናቸው። የቤተ ክርስቲያናችን ግብረ ኃይል የሐሳብ የምክር የአባትነት ቢናገሩ የሚሳካላቸው ቢመክሩ የሚሳካላቸው ሰውን የማያስቀይሙ የማያሳዝኑ የማያኮርፉ ራሳቸውን እንደተመቻቸው ነው የኖሩ ጥርኝ ቆርጥመው አሁን አይደለም የምናየው። በወቅቱ የነበረው ደመወዛቸው 20 ብር 30 ብር ከዚያም ከፍ ብለው ደግሞ እንደምታውቁት ነው። ስለዚህ ከዚህ ቤተ ክርስቲያን ምስረታ በፊት ብዙ ያገለገሉ ሰው ባልነበረበት ጊዜ ሰውን ለመፍጠር ሰውን ለማሰኘት የደከሙ አባት ናቸው ሊቀ ኅሩያን። ስለዚህ እኔ በዚሁ ብዙ መናገር ይቻላልና እስመ መምህረ ሕግ ይሁ በረከተ ይኸው ዛሬ ይህንን ዓለም ከነጭቅጭቁ ከነፈተናው ከነችግሩ ከነመከራው ሁሉ ትተው ወደ ሌላው ዓለም ይኸውና ነፍሳቸው ወደ እግዚአብሔር ሥጋቸው ደግሞ ይኸውና ከዚሁ እረፍት ለማሳረፍ እኛም ከዚሁ ነው ለመሸኘት ተዘጋጅተናልና ከዚሁ ቢሆን ኖሮ አብራቸው ጥሩ ነበረ። በደከሙበት በለፉበት አካባቢ ቢሆን ጥሩ ነበረ። ነገር ግን ወደ ታላቁ ገዳም ወደ ደብረ ሊባኖስ ከዚያ የደከሙበት የተማሩበት ገዳም ነው የኖሩበት ገዳም ነውና ከዚያ ወስዳችሁ አሳርፉ ብለው ኑዛዜ ተናዙ ስለተባለ ለቤተሰብ ለሁሉም ለወዳጅ ዘመድ ተናገሩ። እነሆ ዛሬ ሽኝታቸው በዚህ መልኩ ነው የምንሸኛቸውና የእሳቸው በረከት አይለን። የበረከት አባት፣ የፍቅር አባት፣ የትሕትና አባት፣ ምሁር፣ የመጽሐፈ ሐዲሳትን ሊቅ የሆኑ ኅሩያን ለብዙ ዓመታት በውዳሴ ማርያምን እየደገሙ ሰዓሊተ ቅድስት እያሉ ለብዙ ዓመታት ያገለገሉ የሕይወት ታሪካቸውን እርግጥ እዚሁ አልሰማነውም፣ ግን ከ96 ዓመታት ያህል 96 ማለት ታላላቅ አባቶች በረከት ነውና 96 ዓመታት አገልግለው ዛሬ እኛም በረከት የተቀበልን ነው ያለነው። እሳቸውን የመጨረሻ ዕረፍት የሆነ ሰው ተጻሞ በዓለም የሐይሉ ዝልፉ ተጻሞ ለዓለም በዓለም የደከሙ የለፉ የወጡ የወረዱ አባታችን ይኸውና ዕረፍታቸው ሆኖ ዛሬ እናከብራቸዋለን። በረከታቸው አይለን። መምህርነታቸው ምክራቸው ከዚህ በኋላ እናገኘው። ዛሬ እንግዲህ መጨረሻ ነው። ሰው መጨረሻ አለው፣ ዘላለማዊ አይደለም፣ ህልፈት አለው። ኑሮ 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 ይኸውና ወደዚህ ወደ መቃብር ነው፣ ወደ መጨረሻ ነው። ውለው ውለው ወደ ቤት እንደሚገባው ኑሮ 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 ይኸውና አገልግሎ አገልግሎ መጨረሻ ዕረፍት መጨረሻው ነበረ ነው፣ ነበሩ ነበረች ነው። ስለዚህ ሊቀ ኅሩያን የማይረሳ ስምከ ሕያው ዘኢይመውት የማይረሳ ጸሎተኛ እዚቹ ነው ለብዙ ዓመታት ያገለገሉ አባት ነበሩና አባትነታቸውን ከዚህ በኋላ እናገኘውም። ይሄ በረከታቸው ግን ከእኛ ጋር ነው የሚኖረው። ስለዚህ የእሳቸውን በረከት አይለን። እዚሁ የሆነ ቤተሰብ የሆናችሁ ያገለግላችኋቸው የረዳችኋቸው
በብዙ አቅጣጫ በዚሁ በሰው መቼስ ደካማ ነውና በደከሙ ጊዜ ያገለገላችኋቸው፣ የጠየቃችኋቸው፣ ያከበራችኋቸው ሁላችሁንም እግዚአብሔር አምላክ የባረካችሁ የቀደሳችሁ በዚሁ ያላችሁ ከአስተዳደሩ ጀምሮ ከመልአከ ሰላም ጀምሮ ሁላችሁንም እዚህ ብዙ ረድታችኋቸዋልና አሁንም እግዚአብሔር አምላካችን ነፍሳቸውን በዕውር ገጽ ይቀበልልን። በዚሁ የመጨረሻ ሀዘን የተገኛችሁ ሁላችንም እግዚአብሔር ያጽናን። ቤተ ክርስቲያናችን እግዚአብሔር ያጽናት ነው የሚባለው። በዚሁ እንግዲህ ትልቅ ሰው ሲሸኝ ትልቅ ሰውና ትልቅ ዛፍ ሁሉ ጊዜ ሲወድቅ ያስፈራል። ትልቅ ሰው ትልቅ ነው። አባት ናቸውና በአባትነታቸው ይኸውና ዛሬ እየተሰናበትናቸው ነው ያለነውና ነፍስ ይማር፣ በረከታቸው አይለየን። ሁላችሁም ዛሬ ያጽናችሁ ያጽናን። እግዚአብሔር አምላካችን በዚያ በገዳሙ ታላቁ ገዳም ስለመረጡ በዚሁ በደከሙበት በለፉት አካባቢ ቢሆን ጥሩ ነበረ። ነገር ግን መቼስ ከዚያ ከመረጡ እሳቸው እንዳሉት ነው የሚሆነውና ከዚህ የምትሸኟቸው ሁላቸውንም እግዚአብሔር አምላክ በሰላም ደርሳችሁ አክብራችሁ ለመመለስ ያብቃችሁ። እግዚአብሔር ይባርከን ይቀድሰን፣ እግዚአብሔር ያጽናን ያበርታን፣ አጽናኝ መንፈስ ይዘግልን። እግዚአብሔር አምላካችን ለሀገራችን ለሕዝባችን ለእያንዳንዳችን ሰላሙን፣ ፍቅሩን፣ በረከቱን፣ ቸርነቱን ያዝልን ዘንድ
ባርኪ